መከርኩ አምላክየ ወሕግከኒ በማእከለ ከርስየ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተወደዳችሁና የተከበራችሁ ተመልካቾቻችን የአክብሮት ሰላምታችን ይድረሳችሁ እንላለን። በየሳምንቱ ረቡዕ ማታ 2 ሰዓት ወደ እናንተ የምናደርሰውን አብነቶቻችን የተሰኘውን መርሃ ግብራችንን ይዘን ቀርበናል። እስከ መርሃ ግብራችን ፍጻሜ ድረስ ከኛ ጋር እንድትቆዩ የአክብሮት ግብዣችንን እናቀርባለን። አሁን የሰማነው ጣዕመ ዝማሬ የኔታ ሊቀ አእላፍ ያዛለም ገሰሰ ሲሆን ታሪክ ከመቃብር በላይ ይውላልና ቀደም ሲል በሕይወተ ሥጋ እያሉ ከዘመሯቸው በርካታ ዝማሬያት መካከል ጨለፍ አድርገን ለማሰማት ያህል እንጂ የቅዱስ ያሬድ ደቀ መዝሙር የሆኑት የኔታ ሊቀ አእላፍ ያዛለም ገሰሰ የሚዘምሯቸው ዝማሬያት ማህሌታዊው ሊቅ የኔታ ሊቀ አእላፍ ያዛለም ገሰሰ በማህሌት ከቆሙ የማይቀመጡ ከዘረጉ የማያጥፉ ማህሌት ወዳድ ሊቅ እንደነበሩ ይነገርላቸዋል። ሊቁ የኔታ ሊቀ አእላፍ ያዛለም ገሰሰ ከአባታቸው ገሰሰ ደስታና ከእናታቸው ከወይዘሮ አብቹ ወጋለ
በቀድሞ አጠራር ጎንደር ክፍለ ሀገር ደብረ ታቦር አውራጃ አፈሮሃ እናት ወረዳ ልዩ ስሙ ደብረ ሊቃውንት ወንደገቴ ቅዱስ እስጢፋኖስ በሚባለው ቦታ ግንቦት 9 ቀን 1936 ዓመተ ምህረት ተወለዱ። እድሜያቸው ለአቅመ ትምህርት ሲደርስ በዛው በተወለዱበት ደብር ከመርጌታ መኮንን መንፈሳዊ ትምህርት ተምረዋል። ከዚያም ከተለያዩ መምህራን ያቋቋም የቅኔ የጸዋትወ ዜማ ትምህርቶችን በመምህርነት ደረጃ አጠናቀው ተመርቀዋል። የኔታ ሊቀ አእላፍ ያዛለም ገሰሰ ከሊቃውንት ጉባኤ ሰብሳቢነት ጀምሮ በተለያዩ የሥራ ዘርፎች እየተሰማሩ ቅድስት ቤተክርስቲያንን ደከመኝ ሰለቸኝ ሳይሉ በቅንነትና በትጋት አገልግለዋል። የኔታ ሊቀ አእላፍ ያዛለም ገሰሰ በተወለዱ በ81 ዓመታቸው ይህችን ዓለም በሞተ ሥጋ ተሰናብተዋታል። ሥርዓተ ቀብራቸውም መጋቢት 25 ቀን 2017 ዓመተ ምህረት ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ብፁዓን አበው ሊቃነ ጳጳሳት፣ ሊቃውንተ ቤተ ክርስቲያን፣ የጠቅላይ ቤተ ክህነት የመምሪያ ኃላፊዎች፣ የአዲስ አበባ ገዳማትና አድባራት አስተዳዳሪዎች በተገኙበት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተፈጽሟል። የኔታ ሊቀ አእላፍ ያዛለም ገሰሰ የሁለት ሴቶች ልጆችና የአንድ ወንድ ልጅ በድምሩ የሦስት ልጆች አባት ሲሆኑ አስተማሪነት ያለው የልጆች አስተዳደግ እንደነበራቸው ከአብራካቸው የተከፈሉ ልጆቻቸው ይናገራሉ። አባቴ ለኔ ፍቅር ነው፣ በቃ ህይወቴ ነው። አባታችን ሲያሳድገን በጣም በስነ ስርዓት ጥሩ ልጆች እንደሆን እግዚአብሔርን የምንፈራ ቤተክርስቲያንን እንድንወድ ጥሩ ተማሪዎች በዓለማዊ ትምህርት ራሳችንን እንድናጎለብት እንድንጸና ጎበዝ ተማሪዎችን ራሳችንን እንድንችል ከሰው ምንም ነገር እንዳንጠብቅ ከሰው ጋር በፍቅር እንድንኖር በሰላም እንድንኖር የተቸገረን እንድንረዳ በተለይ በፍቅር የሰው ልጅ እኩል በማየት በማስተዋል ማንነቴን ስብዕናዬን ገንብቶ ያሳደገኝ አባቴ ነው። የሚገርመው ነው አሁን አባቴ በዚህ በሞያው በቤተክርስቲያን ባለው ህይወት ብዙ ነገሮችን አውቃለሁ፣ ግን ከዛ በላይ እኔ ፍቅሩ ነው ምልህ ለኛ ከኛ ጋር በነበረው ሪሌሽንሺፕ ቢሮ ውስጥ እኔ ባንከር ነኝ። ባጋጣሚ ቢሮ ውስጥ ለምሳሌ ስለሱ ሳወራ እሱ በሚደውልበት ጊዜ ስልክ ሳነሳ እንደ አባት አይደለም፣ በቃ እደነግጣለሁ ድምጹን ስሰማ ከፍቅሬ ካክብሮቱ የተነሳ ልጆች ይስቁብኛል። እንዴ አባትሽ አይደለም እንዴ የምታነጋግሪው ምንድነው ይሉኛል። በጣም ስለምወደው በጣም ስለማከብረው በአለም ላይ በዚህ በምድር ባለው ዓለም ላይ ለኔ ትልቅ ሰው የኔ ማንነቴ ህይወቴ አባቴ ነውና አባቴን የምገልጽበት ቋንቋ በጣም ይቸገራለሁ። በጣም ስማችንን እኛ ልጆቹን በስማችን ጠርቶን አያውቅም በፍጹም። የሚጠራበት ልዩ ስም አለው። እናቴ አንቺ ይላል፣ እመቤቴ ይላል፣ እቴቴ ይላል። ምናልባት ከለታት አንድ ቀን በአጋጣሚ ስማችን ከጠራ እንዳሉ የምን ነገር ከፍቶት ነው ዛሬ ብለን ነው ምን ነሰው እኛም በስሙ አንጠራውም እንዳለምዬ ብያለና ምን ጠራውና ህይወታችን ነው ፍቅር ነው። ከኔ ጋር ብቻ ሳይሆን የትዳር ከያዝኩ በኋላ ከባለቤቴ ጋር እንደ ልጅ እንደ ጓደኛ እንደ ታናሽ ወንድም በቃ በጣም በመተሳሰብ በመፈቃቀር እሱ ጋር ምንም የሚቸገር ነገር የለም። ሐሳብ ስለ መንፈሳዊነት ብቻ ሳይሆን ስለ ዓለም በየጊዜው ስለሚደረጉ ማንኛውም ነገሮች ኢንፎርሜሽን መለዋወጥ የምትችል መግባባት የምትችል መነጋገር ተነጋግሮ መተማመን የሚቻል ሐሳብ መለዋወጥ የሚቻል በጣም አስተዋይ ቅን ሰው ነው አባቴ።
ነገር ሳልደክም በጣም በተመቻቸ በጣም ምርጥ የተባለ ነገር ውስጥ እያስገባ ህክምናውን እንኳን እነዚህ መጨረሻው ነገሮች የህመም ብዙ ይበዝ ውጣውረድ የሌለባቸው እንዲሆኑ እግዚአብሔር እድል ሰጠን። ስለዚህ ደግሞ ምን ይለኝ ነበር መሰለ አሁን ነው በጣም እየገባኝ የመጣው እንጂ እነዚህ ነገሮች የሚያቃቸው ነገር ነበርና በስነ ልቦና እንድንዘጋጅ አባትሽ አንድ ነገር ሆነ ቢባል ልጆች ይዞ ከአገር ጥሎ መምጣት አያስፈልግም። አንቺም እህትሽ መደንገጥ የለባችሁም። እኔ አንድ ነገር እንኳን ምን ሄዳው ስለ እግዚአብሔር መንግስት የሚገልጽበት ነገር ነበርና ይነግረናል እንዳንደነግጥ እንዳንረበሽ አብረን እንድንሆን ይሄንን ያዘጋጀናልና አሁን እሺ የምላችሁ ይለኛል። እናትና አባቴ በሚያርፉ ጊዜ እኔ ትምህርት ቤት ሆኜ እድል አላገኘው ትምህርት ተማሪ ነኝ ስመጣ እናት ሞተች ከዛ ደግሞ ትንሽ አባት ሞተ ተባለና በዚህ እድሜ አዝናለሁ እና እንደዛ እንዳትሆኑ ነው። ህክምናዎቹን አንዳንዶቹን አይፈልጋቸውም ነበር ግን እኔን ለማስደሰት እህቴን ለማስደሰት ሲል እሺ በሉ ታውኝ ስላችሁ አልሰማላችሁ እና አሁን ኖቶቹን ስናነብ አንዳንድ ማስታወሻዎቹን ስናይ ቀኖቹን ያውቃቸው ነበር ጊዜዎች እየደረሱ መሆኑን የሚገርመው 2-3 ጊዜ ፍላይቴን ካንሰል አድርጌያለሁ ለሄድ እንደተነሳው ሲያውቅ ምን አለኝ ቆይ ትንሽ ጊዜ ያለኝ ሳንጫወታለኝ እንዳለም እንግዲህ ሆስፒታል 2 ወር ከምናምን ቆይተናል እዚህ ወር ከምናምን ተሽሎታል በጣም ደህና ነውና አሁን ደህና ነህ አሁን አንተ ነህ የምትመጣው ተመልሰኔ ጋር ትመጣለህ ደሞ እንደገና ልጆቼንም ይዤ እመጣለሁ እንደዛ ነው የሚሆነው ስለው ግድ የለም ቆይ አለኝ ሳንዴት ለምን እንደዚህ አለኝ በጣም ለልጆች ቅድሚያ እንድንሰጥ ይመክረናል ከስራ ገብቼ እንኳን ቸኮል ብዬ ምግብ ምናምን ለሱ ላሞቅ ወደ ኪችን ከገባው እቴቴ መጀመሪያ ልጆችሽን ያቸው ነው የሚል አናግሪያቸው ውሏቸውን የከፋቸው ደስ ያላቸው ነገር ካለ እነሱን ጠይቂ እኔ አራበኝም እንደዚህ ይለኛል ጾም ጊዜ በብዛት ሲሆን እና ቆይ ሲለኝ ካጎቴ ጋር ተነጋገርን እንዳለምዬ ቆይ ያለበት አንድ ምክንያት አለ ለምን ለደቂቃ እንኳን እሱን ቅድሚያ እንድንሰጥ ያደርገን በቃ ሁሉም ሰው ነው የሚቀድመው ከሱ እና አንዴ ተሰማው ነገር አለሽ እንዳለምዬ ቆያለሁ አልኩት ከዛ በሁለተኛውም ስለው አብራችሁ ብትሆኑ አለኝ ከዛ የሆነ ልብስ ለካ ነበር ይዣቸው መሄደው ያገር ልብሶችና እሱን እንትን ስንል አይድልሽ አለኝ ማለት ነው እና አሁን እየቆየው ሳስብ እነዚህ ጊዜያቶችን ያውቃቸው ነበር የቀኖቹን መድረስ እኔ እንዳልሄድ በጣም ደሞ ታያቲጅ ካለኝ ለደነግጥም ሊሆን ነው ሆቴም ለተደነግጥ ሌላውን ቤተሰብ ግን ይሄ ቀን እየመጣ እንደነበርኛ ደህና ሆኖ በጣም ብዙ ፕሮግረስ አለው አሁን ትንሽ ምግብ ይበላል እንደ ልብ ያወራናል ወክ ያደርጋል በቃ አብረን ሁሉ ብዙ አንዳንድ ነገሮች እናረጋልና ያንን ነው ምናየው እንደ ሰው የሚታየን እሱ ግን የቀኖቹን መድረሶች ከሚናገረው በቃ አሁን ቁጭ ብለህ ወደ ኋላ መለስ ብለህ ስታይ እነሱ ነገሮች ይገቡኛል እውነት ለመናገር ደግሞ በጣም ይሄ መታበያ ይሁን እንጂ በጣም የጸሎት ሰው ነው በጣም ለራሴ ምን እላለሁ መሰለ አሜሪካ 5 ደቂቃ ማርፈድ በስራ ቦይ ባንድ በኩል ብዙ ኮስት ያደርጋልና አላርም ሞልተን ነው ለእያንዳንዱ ነገር ለመንቃት እሱ በጸሎቶቹ ሁሉ ሰዓቱን ጠብቆ ነው የሆነ ነገር እንኳን ሲሆን ቆይ ብሎን በቃ ሰው ተሰብስቦም ጨዋታ ላይ ካለ ገብቶ ጸሎቱን አድርሶ ነው የሚወጣውና ይገርመኛል እንደው አላርም የለ ምን አይነት በቃ ሰውነቱ ምን ያህል በቃ መለማመድ ህይወት ልምምዱ ይገርመኝ ነበር ሁሉ ጊዜ እንደዚህ ጎንበስ ብሎ ነው ሲያነብ ነው ማስታወሻዎች ሲይዝ ነው ሲጽፍ ነው ሲጸልይ ነው እና እንደዛ ጊዜያቶችን አሳልፎ በቃ እንዴት ልበለ በዚህ ውስጥ ስናልፍ ከእግዚአብሔር ጋር እግዚአብሔርን የሚገልጽበት የሚፈራበት ነገር ሳይ ሆስፒታል ሆነን
አንዳንድ ነገር ሲነገረኝ ለሰዎች መናገር እስከምፈራ ድረስ የት ሄደች ይለኝ ነበር። አባቴን እንዳልኩ በተለይ የመጨረሻዎቹን 4 አሜሪካንም ከመሄዱ በፊት 4-5 ዓመታት አካባቢ ኦልሞስት እኔ በዓልን ቤት ያላከብር ቤተሰቤን ይዤ ልጆቼን ይዤ ከአባቴ ጋር 5 ቀን 6 ቀን 7 ቀን ስራ አስፈቅጄ አባቴ ጋር ቁጭ ብዬ ተጫውቼ መድረስ ባለብኝ ነገር ሁሉ ቢታመም ምንም አይነት ኢንፎርሜሽን በየቀኑ እንደዋወላለን ስላለው ነገር በእርግጥ አባቴ ሰውን የሚያስጨንቅ ሰው አይደለም። ገፍተ ካሪክ ብዙ እኛ አመመኝ እንደዚህ ነው ብሎኛል እንድንጨነቅና እንድናስብ የሚያደርገን አባት አይደለም። በጣም አስተዋይ ሰው ነው። ግን አለች የሚያሳድጋት ልጅ ወንድም ልጅ ኢንፎርሜሽን እጠይቃለሁ። ማንኛውም ነገር ለየት ያለ ነገር ከሰማሁ ሮጥ ብዬ ሄዳለሁ። ሄጄ ከአባቴ ጋር ፍቅሬን ተወጥቼ ተንከባክቤ ቢያሟሃክም ቤት ወስጄ እንደነገርኩ ቅድም ባለቤቴ ልጁ ነው ብያለሁ። ዘመድ ይወዳል ከሱ ጋር እንደ ጓደኛ እኔ ስራ እንኳን በጣም አስቸኳይ ሆኖብኝ ወደ ስራ የመለስኩ ካልኩ ያለው ነገር ሁሉ እሱ ይጨርስልኛል። አብሮት መሄድ ያለብን መጓዝ ያለብን ቦታ መሄድ ማየት ያለብን ቦታ አብሬ ከአባቴ ጋር ማድረግ ያለብኝ ነገር ሁሉ አድርጌያለሁ። በተቻለኝ ይሄንን ቢለብስ ያምርበታል እንዳልከው አባቴ በጣም ቆንጆ ነውና ሰዎች እንዲያዩልኝ ይፈልግ ነበር። በቃ እንዲመሰክሩልኝ ስለሱ ውበት ስለሱ ቁንጅና ስለሱ ማንነት በቃ ይታወቃል ሁኔታው። ግን በቃ ተናግሬ አልጠግብም። አባቴ እኮ እንደዚህ ያለ ሰው ነው የኔ አባት እኮ እንደዚህ ያለ ሰው ነው። ብዙ ሰዎች ይገረማሉ እንዴት ነው ይላሉና ያንን ሁሉ ጊዜ ሰው በየበለጠ ምስክርነት እንዲሰጠኝ በቃ እንዲያይልኝ ማንነቱን እንዲረዳልኝ ሰዎች ደግሞ ከሱም ትምህርትም በተወሰነ ጊዜ ውስጥ 15 ቀን አካባቢ ሆስፒታል ታመሜ ተኝቼ በጣም ብዙ ሰው ሊጠይቀኝ ይመጣ ነበር። ሆስፒታል ላይ ተኛውትና ከኔ ይልቅ ለሱ ነበር የሚያዙት። እንዴት ያለ አባት ነው ያለሽ እንዴት ያሉ ትሁት ናቸው። ስንገባ ስንወጣ ተነስተው አጽናንተው መክረው እያንዳንዱን ሰው ግንባሩ ላይ ስሙ እነሱንም ልጆቼ ብሎ ሁሉ ሰው ጉልበቱን ከትህትና ከሱ ከሚያሳያቸው ፍቅር ሁሉ ሰው ጎንበስ ብሎ ጉልበቱን ነበር የሚስመውና አባቴ በጣም መልካም ሰው ነው። አቅሜ ማድረግ ያለብኝ ነገር ይሄ ቀረመለው በኔ በስንፍናዬ ወይም በድካሜ የቀረብኝ ነገር አለ አልልም። እግዚአብሔር ይመስገን። ደግሞ ብዙ መልካም ነገሮችንም አይቻለሁ። አባቴ ጥሩ ልብስ ይለብስ ነበር፣ ጥሩ ምግብ ይመገብ ነበር። ይሄን ያለ ኑሮ ችግር የለበትም። እኛ ከደረስንለት በኋላ እኔም እህቴም ተጋግዘን የሚያስፈልገው ነገር ሁሉ በሰው ያለውን እንዳይጎድልበት እንጥር ነበር። እግዚአብሔር ያን ሁሉ እንድናደርግ ስለፈቀደልን እግዚአብሔርን አመሰግነዋለሁ። መጨረሻ ላይ ደግሞ ያው አሜሪካ ሄዶ ያለውን ነገር እናንተም ሰምታችሁታል። እዛም ብዙ ነገር ተደርጎለት ነበር። ከዛ በኋላ ደግሞ ከመጣልን በኋላም ደግሞ ሚተርፍን የመሰለን የሚቆይን የመሰለን ዛሬ ጋቢ ገዝተን እንመጣለን፣ ዛሬ የሆነ ነገር ይዘን እንመጣለን። ደስ እንዲለው በቃ አብሮ እንዲመርቀን አምሮ ደስ ያሰኘን እንዲመስለን መስሎ ስለሚታየን ብዙ ነገሮች እናደርግ ነበር። ከልጆቼ ጋር በጣም ከፍተኛ ነው ሪሌሽንሺፑ። ለእያንዳንዳቸው ለልጆቼ ልዩ ስም አላቸው። በስማቸው አይጠራቸውምና በፍቅር አቅፎን ያሳደገልኝ የሱን አራያ እንዲከተሉ እየመከረ በትምህርታቸው እንዲበረቱ አስተዋይ ልጆች እንዲሆኑ ጨዋ ልጆች እንዲሆኑ እግዚአብሔርን እንዲፈሩ ቤተክርስቲያንን እንዲወዱ ለትልቁም ነገር እንዲበቁ እየመከረም እየተመኘም እየመረቀም ነው ያሳደገኝና አባቴ ለኔ ልዩ ክብሬ ማረጌ ህይወቴ ማንነቴ ነው። አባቴ ክርስትናን ይሄ ልማድ መመላለስ ሳይሆን ክርስትና ህይወት እንደሆነ ክርስትና ኑሮ እንደሆነ አይቼ እንዳድግ ያደረገኝ አባቴ ነው። በቃ ክርስትና ማለት ሰውን መውደድ፣ ክርስትና ማለት ደግነት፣ ቻይነት፣ የሰውን ነገር መሸከም፣ ሰውን ሁሉ እኩል ማየት። በልጅነታችን ሰዎች ሳንቲም የሚሰጣቸው ሰዎች ሲመጣ ወይ ጋሽዬ ብለው ብድግ ካሉ በስም ጠርቶ አይሰጥም ነበር። ጌታዬ ደናው ለሃል ብሎ ከጃው አውጥቶ ይሰጥ ነበርና ትልቅም ሰው ሲያይ ጌታዬ ነው የሚለው።
ሳንቲምም የሚሰጠው ሳይ ጌታዬ ነው የሚለው እና ሰውን ሁሉ እኩል መውደድ እኩል ማክበር እግዚአብሔርን ለማገልገል ደግሞ ምንም ቅድመ ሁኔታ አለማኖር በቃ እግዚአብሔር ስለሰጠን ነገር ስላደረገው ነገር አመስጋኝ እንድንሆን ብዙ ነገር ስላለን ብዙ ነገር ስለተደረገልን ስለሚደረግልን ሳይሆን እግዚአብሔር ግን በባህሪው መመስገን የሚወድ የሚገባው አምላክ እንደሆነ እኔ እግዚአብሔርን እውነቴን ነው ማለት እግዚአብሔርን በመውቀው አምላክነት እንዳውቅ አርጎ ስላሳደገኝ አባት አርጎ ስለሰጠኝ እግዚአብሔርን ደግሞ በጣም አመሰግናለሁ እኔ አምላኬን የማይበትን አይን የገለጠልኝ አባቴ ነው ገና ስብከትን ሳልሰማ በልጅነት እግዚአብሔር ምን አይነት አምላክ እንደሆነ እንዳውቅ አርጎ አሳድጎኛል በቃ ያ ትልቅ ሀብት ነው ያንን ለልጆቻችን እንድንሰጥ ደግሞ ይመክረን ነበር አሜሪካን ሀገር ያደጉ ልጆች በጣም ትልቅ ሰክሰስ እንዲኖራቸው ፈልጋለሁ ግን ሁሌም ነግራቸው እኔ ሰጠኝ አባቴ ሰጠኝ ነገር ያንን እግዚአብሔርን እንድታዩት ነው በቃ በኑሯችሁ የሆነ ትልቅ ኦፊስ ስትገቡ እነሱ ኦርቶዶክሶች ናቸው እግዚአብሔርን የሚያገለግሉ እግዚአብሔር በቃ የክርስቲያኖች ናቸው የምትባሉ ክርስትና ምን እንደሆነ መታሳዩ ልጆች ሁኑ ነው መላቸው እመኝላችኋለሁ በጣም ብዙ ገንዘብ እንዲያገኙ ብዙ ክህሎት እንዲኖራቸው የቻልኩትንም አደርጋለሁ እኛም እንደዛ ሆነን ተመረን ተመርቀን በጥሩ ሁኔታ ድሮ እንደዛ ነው ያሳደገን ኢንዲፔንደንት ሆነን በነፃነት እንድንናገር በጣም በራሳችን ኮንፊደንስ ባል እንኳን ተናገባ ገንዘብ እንዳትጠይቁ በራሳችሁ እንድትቆሙ እንደዛ አይነት ፐርሰናሊቲ ኖሮ እንድናድግ ነው ያደረገውና ለልጆችም የምመኝላቸው እግዚአብሔርን የሚያውቁ እግዚአብሔርን የሚያገለግሉና ዛሬ እኔ አባቴን አጥቼ እውነቴን ነው ማለት ካለን ፍቅር እኛን ካሳደገበት ፍቅር ብዙ ሰው በልጅና በአባት ይባላል አይደል ሳስቦ የሚበልጥ ይመስለኛል ለእህቴ እንደው የቤተ ክርስቲያን ልጅ ሲንገላታ ይወድ ሊቃውንቱ አሁንም የሚያለቅሱ ብዙዎች አሉ እኛን እንደሚሉ አሉ ድጓቸውን ጠቅለው የሆነ እንደው ሆድ ብሶት ምን ብሎቸው ሲል አረጋግቶ ምንድን ምሳን ብላ ብሎ እሺ የሚሉት ከሆነ ከዚያው ለደብሩ አስተዳዳሪዎች ለሰበካ ጉባኤው በማቅረብ አዚያ ቢያልፍ ከዚህ ላሉት ባለስልጣናት ሙያቸውን አስተዋውቆ ቤተክርስቲያኑ ትጥሮ ወደ ሌላ ሊሄዱብን ነው ብሎ እንዲቀር እና ይሄን በማረጉ ይገርማቸዋል በሆነ ወቅት እንደው ብዙ ሰውን እየረዳ አስቸገርም ብሎ እዚያ አንዳንድ ተወሰኑ ሰዎች ተስማቸውን አልጠራም እኔን እንደማላጅ ላኩኝ እንደው ዝም ብሎ ለምንድነው እንዲህ ያረግም እኛ እሱን እንዳይፈታ ምን እንዳይል አርገን እሱኛ እየተንከባከብነ እሱ ዝም ብሎ ገሌንም ረዳ ብለው ነው ሰው ቆጣጥረው እንተናሉኝ እኔም መልእክቴን ላራግፍ ተነስቼ ሄድኩና አረ ወንድሜ ባክህ በመጠራው ስሙ ያያ ነው ምለው እንዲህ ያልሁ ነው ለምን አትተውም ለምን እንደዚህ አይወጣለው ትንሽ እንደማሰብ ብሎ እነሱም በጀት አልነካ እነሱም ያገኙት እነሱ ሲያገኙ ምናል እና እነሱ የዋናቸው ምቀኝነት ነው የሚባለው ሌላ እንትን አልሰጠውም ወንድሜ ሰውን ቢረዳ ጥሩ አይደለም የናንተም በጀት አልነካም ብለበላቸው የነሱም በጀት ነክተው ምን ቢል አሁን በጀታችን እንዲያረገን ነው አሉ እነሱ ሰርተው ሲያገኙ እነሱም እነሱ ጋራ ሲያድሩ ሲለፋረው እኛ ደሞዝተኞች ሆነን ደሞዛችን ስንወስድ እነሱ ምንም ሻይ መጠጫ የሌላቸው ሊቃውንቶች እንዲረዱ አቅሜ የቻለውን ባረገን ረካለው በዚህ የሚል መልስ ሰጠኝ እኔም ያንን ተመልሼ እጄ እንዲህ አላልኩም እንደው ሳነሳስጥ ነው ጉዳዩን እንደው ወንድሜ የሰራው ጥሩ ነው እንደው እናንተም በጀት አልነኩ እኛም በጀት አልነኩ ምን ቢቀጠሩስ ምን አለበት ምናምን የሚል መልስ ሰጠኋቸውና እስከዚህ ድረስ ሰው ለመርዳት የተጣላን ለማስታረቅ ምንም የፈለገውን ነገር ቢያደርጉት ትግስት የምትባል ማንንም ሰው የለም ዝም ነው በሎ ካቅሙ በላይ መክሮ ዘክሮ ሐቅም በላይ ሆኖ ያላግባብ እንትን ካሉበት ደግሞ
ፈርቶ ለዚያ ምን አይልም። በኖርንበት ዘመን በጣም ደህነኛ ነው። ስታይ ሁሌ ሲወጣ ያምራል። በቃ እለው ነበር እንዳለምዬ ዩሱት ቬሪ ዌል ይሉታል። ልጆቹ ለብሶ ዝም ብዬ እስኪ መንገድ ላሳይ እንዳለምዬ ቡና ለመግዛት እንሄድለዋለሁና ሰው ሲያየው ዩሱት ቬሪ ዌል እና ያ ሁሉ አሁን ሳስበው ለመናገር እግዚአብሔር ጸጋም ሰጥቶት ነበር። ሲታይ እንዲያምር ሲሰማ ሲናገር እንዲሰማ የሆነ ነገር ላይ ደግሞ ልብህ የሚያርፍበት ምክር ነው ለማንም ሰው የሚሰጠው። ያንን ሰው በሚመጥነው መልኩ ክርስትናን በሚገባው መልኩ ዕውቀት ባለው መልኩ ማንንም ሰው ማናገር ይችላል። በቃ ይሄ እና አንዳንዴ ምን እለዋለሁ በጣም ብዙ ነገር እኮ ታውቃለህ ታድለህ እንዳለም እየሰለው ያለ ዕውቀት ሁሉ የወጣው ከቤተክርስቲያን ዕውቀት ነው ይለኛል። ቤተክርስቲያን የሌላት ዕውቀት ዓለም ያላት ዕውቀት የለም እና ልጆቼንም የሚነግራቸው ያ ነው። በቤተክርስቲያን ውስጥ ካደጋችሁ በሁለት ነገር የተሳሉ ሰይፍ እንደሚሆኑ ቤተክርስቲያን ከሰጣቻቸው ነገር ነው ዓለም የምትሰጣቸው ነገር በጣም በደንብ ሊይዙ የሚችሉት ነገር እንደሆነ ይሄንን ነው ተናግሮ የሄደውና ዛሬ ሞቱም እንዳላስበው በቃ ከማን ጋር እንዳለ እንዳውቅ ከእግዚአብሔር ጋር እንደሆነ ያ ቦታ ደግሞ ምን አይነት ቦታ እንደሆነ በጣም የሚወደው አምላኩ ጋር እንዳለ ሳስብ ልቤ ጽናናል። እንዳላለቅስ እህቴን መመክራለሁ እግዚአብሔር እንዳያዝንብን በቃ የሰጠንን ጊዜ እቺን ጊዜ ሰጠን ሁሌም ይለን ነበር ጥቁር እንዳትለብሱ። እውነት ከቃሉ ውጭ ሆነን ነው ዛሬ ጥቁር የለበስነው። እንዲህ ስንጠቁር እንኳን አይወድም ጥቁር አይለበስም በጣም አምርሮ አይለቀስም ይለናል። ግን ያ ፍቅርም ቢያለ ኖርማል ልብስ ለብሼ ለወጣም ቢያለኝ እንጂ ያዘጋጀን ጊዜ መከረን ነገር ያለን ነገር ልባችንን ስለደገፈ ቁጭ ብለን አሁን እውነት ሐዘን ላይ ያለነው ወር እንኳን ሞላንም ግን ስንናገር እግዚአብሔር እናመሰግናለን አናማረርህም እንለዋለን። እና እግዚአብሔር ደግሞ ለሚያገለግሉት ሰዎች እንዴት እንደሚያከብር እንዴት እንደሚያዝን እንዴት መልካም አምላክ እንደሆነ በአባቴ ሕይወት አይቻለሁ። ለዓለም ወንድም የለው ድምጹ ድምጽ ነው ሙያውንም ሁሉንም አሟልቶ ሙሐሲት መምህር ተብሎ ነው ብዙ ሰው ወይ ሙሐሲት መምህር ወይ ደዋ መምህር ወይ አቋቋም መምህር ታቸው ይላው ብለው እንትላሉ። እሱ ሁሉም ተነው ይባለ በሱ እንትና ሁሉም በእንትሩ ስር ነው ያለ። አዚያ እኔ ራሴ እንደውም ኃይሌት ገባ ነበር። በዚያ ባለው ሰዓት ውስጥ ብዙ ሊቃውንቶች ልደታ እንደምታውቁት ለስሙ አንድ ደዋ መምህር ተብሎና ዘማሪ ሙሐሲት አንዳንድ ይባል እንጂ ጠቅላላ ያለው ሙሐሲት መምህር አቋቋም መምህር የደዋ መምህር ነው። እና ያ ሁላ እሱ ወደ መሃል ገብቶ መቋሚያውን አንስቶ እንትን ያለ ጊዜ እነሱም ራሳቸው እንትን እየተደነቁ ዝም ብለው ነበር። የተወደዳችሁና የተከበራችሁ ተመልካቾቻችን የሊቁን የኔታ ሊቀ አእላፍ ያዛለም ገሰሰን ግለ ሕይወት አገልግሎትና ስራዎቻቸውን አስመልክቶ ወደ እናንተ ያደረስነው ልዩ መርሃ ግብር የተመለከታችሁትን ይመስል ነበር። አብራችሁን ስለነበራችሁ ምስጋናችን የላቀ ነው። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ቸር አምላክ ክብርና ምስጋና ይድረሰው።